ተወዳጁ የጽናት ድራማ ዛሬ በተለመደው ሰዓት ይለቀቃል። አዲስ የሚለቀቀው ድራማ ካልተለቀቀ ዛሬ ይለቀቃል ብዬ አስባለሁ ማለት ነው። በጉጉት እየጠበቅኩ ነው። ሰኒን ራሱ ፍቅር ይዞኛል እያስባላት ነው ማለት ነው። ፍቅር በነገራችን ላይ ማለት ነው እኔ ፍቅር እንደዚህ እንደሚያደርግ ሰኒ ስላየች በጣም ደስ ብሎኛል። ምክንያቱም ናሆሜና ምሩ ጽናትና ኪሩ በፍቅር እንደዛ ሲጫወቱ በቃ ፍቅር በጭራሽ እንደዚህ የሚያደርግ አይመስላትም ነበርና ፍቅር ስለያዛት ደስ ብሎኛል። እንግዲህ ፍቅር የያዛት ደግሞ ምንም ከማይመስለው ሰው ጋር ነው ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦች። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ቤተሰቦች ክብሮም ከሄደበት ሲመጣ ሁሉም በደስታ ነበረ ቅፍ አድርገው የተቀበሉት። አባቴ እንዴት ነው ደህና ነው ወይ ብሎም ጠይቆታል ማለት ነው። አባቴ ስራ በዝቶበታል ደህና ነው ምናምን ብሎታል። እሱም እንግዲህ ያለውን ነገር የተፈጠረውን ነገር ሙሉ ለሙሉ ነግሮታል። ይህ ሁሉ ነገር እንዴት ተፈጠረ እያለ ማለት ነው። ክብሮም ከዚች ልጅ ጋራ ሲቀራረብ ሰኒ አይታ እኔ ምን ነው ሽንኩርት የሚመስለው እንዴት ነው እኔን ኩሽና ቤት የምትፈልገኝ ነበር ያለችው። እኔን ፍለጋ ሳይሆን ሌላ ፍለጋ ነው ኩሽና የገባው ብላ ተናዳ ነበር የወጣችው። እንዴት ነው ከሷ ጋር ስታየኝ ከሌላ ሰዎች ጋር ስታየኝ ለምንድን ነው የምትናደጁ ብሎ ነበር የጠየቃት እሱ ራሱ። ስለዚህ ለምንድን ነው የምትናደጁ ብሎ ከሚጠይቃት ይልቅ እውነት ፍቅር ከሱ እንደያዛት ማወቅ ነበረበት። እውነት ክብሮም እንደዚህ ፋራ ነው እንዴ? ፋራ አይመስለኝም ነበር፣ ግን አሁን ደግሞ እልም ያለ ፋራ ነው ማለት ነው ክብሮም። ምን ነው ሸዋ ሰምታችኋል። እና ዛሬ በተለመደው ሰዓት እንግዲህ ይለቀቅልናል ብዬ ተስፋ አረጋለሁ። ቤተሰቦች እውነት በጉጉት እየጠበቅኩ ነው። ምክንያቱም የሚለቀቅበት በቃ ሰዓቱ ላይ እየረዘመብኝ ነው ማለት ነው። በጣም አዳዲስ ነገሮች እየተፈጠሩ ስለሆነ እንግዲህ አዲሱ ነገር ምንድነው? ሰኒ በፍቅር እያጦለወላት ነው። በፍቅር አዙሯት ሊደፋት ነው ፍቅር ማለት ነው። እና እንግዲህ ከዚህ በኋላ አይኑን ማየት አልፈልግም ምናምን ብላ አላለቀቀሰችም መሰላችሁ ሰኒዬ ማለት ነው። አብሽሪ የኔ ወድነ ጽናትንና ምሩዬንም ፍቅር እንደዚህ እያደረጋቸው ነው። ጽናት እንግዲህ ይህን ሁሉ ነገር የምትችለው ኪራ ጥፋት ሲያጠፋ ይቅርታ የምታደርግለት የሆነ ነገር ሲያጠፋ በቃ እየተቆጣች ይቅርታ የምታደርግለት ፍቅር ስለያዛት ነው ማለት ነው። ወይም ደግሞ ስለምታፈቅረው ነው። ስለዚህ ሰኒዬ አንቺም ደግሞ ለፍቅር ስትይ አንቺም ደግሞ ቻይ መሆን አለብሽ። ሁሉ ነገር አይተሽ እንዳላየሽ ሰምተሽ እንዳልሰማሽ መሆን አለብሽ ሰኒ ማለት ነው። እንዴ ልጁ በተነፈሰ ቁጥር ለምን ተነፈስክ እያለች ጉዱ